ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው በዚህ ቻናል ዘወትር ሰኞ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን በዛሬው የትረካ ሰዓታችን አርአያ ተስፋ ማርያም ከህዋት ጓዳ ሲል ካሳተመው መጽሐፍ ውስጥ ያገኘናቸውን ታሪክ ይቅርም ማይላቸው ዝርፊያዎች የተሰኙት ምዕራፎች ወደ እናንተ እናደርሳለን ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረግዎን አይርሱ ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እስከ ትረካው ማብቂያ ድረስ አብራችሁን ቆዩ የማለዳው ዘራፊ ብስራት አማረ በሐለዋ ወያኔ ወይም ባስከፊው ባዶ 6 በተለያዩ የትግራይ እስር ቤት በድል ማግስት የደህንነት ሹም ለመሆን ከበቃው ክንፈ ገብረ መድህን ጋር የተመደበ የህዋት የኢሃፓ የኢዲዩንና ሌሎች ታጋዮችን ይገድል የነበረ ጭካኔ መለያው የሆነ የተለየ ሰው ነው በተለይም ፊውዳል በሚል ወንጀላ በትግራይ ውስጥ እስከ 40 ሺህ የሚደርሱ ሰዎች በግፍ ሲገደሉ አብዛኞቹ የኢዲዩ አባሎች ናቸው ዋነኛው ፊታውራሪና የህዋት ጅምላ ጭፍጨፋ ዓላማ አስፈጻሚ ይህ ሰው ነበር ከስውል ገሰሰ በኋላ የህዋት ሊቀመንበር የነበሩት በኋላ በመለስና በስብሃት ነጋ ተገፍተው ከድርጅቱ የተባረሩት ዶክተር አረጋዊ በርሄ በ1997 ዓ.ም እንዲሁም በ1993 ዓ.ም ለጀርመን ድምጽ ራዲዮ ጣቢያና ኢትዮጵያ ውስጥ ይታተም ለነበረው ጦቢያ መጽሔት በሰጡት ቃለ ምልልስ ላይ 40 ሺህ ንጹሃን የትግራይ ሰዎች ፊውዳል ናቸው በሚል ሰበብ በህዋት መረሸናቸውን አረጋግጠዋል በወቅቱ ዶክተር አረጋዊ በትግራይ ውስጥ 40 ሺህ ንጹሃን ሰዎችን ፊውዳል ናቸው በሚል ገድለናል ከዚህ የህሊና ተጠያቂነት ነፃ መውጣት ስለምፈልግ በትግራይም ሆነ በሌላው ቦታ ገለልተኛና ነፃ ፍርድ ቤት ተቋቁሞ የህዋት አመራሮች ከሆኑት ከመለስ ከስብሃትና ከሌሎቹ ጋር ፍርድ ቤት ቀርበን አስፈላጊው ቅጣት እንዲወሰንብኝ እኔም ከጸጸት እንድድን እፈልጋለሁ ሲሉ ነበር ድርጅታቸው በበረሃ ትግሉ ዘመን ወክለዋለሁ ታገየለታለሁ በሚለው የትግራይ ህዝብ ላይ የፈጸመውን አረመኔያዊ ድርጊት ያጋለጡት ይህን ያህል የህዝብ ቁጥር ህዋቶች በተለያዩ ጊዜያት በእስር ቤት ውስጥ ከመግደላቸው ባሻገር አንዳንዴም ሰዎቹን ከቤታቸው ከወሰዷቸው በኋላ ጫካ ውስጥ አስገብተው ጉቶ በማስደገፍ ይረሽኗቸው ከነበሩት አንዱ ብስራት አማረ ነው ብስራት ራሱ ግድያ ከመፈጸም ባሻገር ሌሎች ታጋዮቹም በግድ በትግራይ ተወላጆች ላይ አረመኔያዊ ድርጊቱን እንዲፈጽሙ ያስገድድ ነበር ብስራት ህዋት ውስጥ የተፈጸሙ ግድያዎች መጠፋፋቶችና የተለያዩ ወንጀሎችን አስመልክቶ የተሟላ መረጃ ያለው ዋናው ሰው ነው እነዚህን መረጃዎች ይዞ በ1983 ዓ.ም ህዋት ኢህአዲግ አዲስ አበባን ሲቆጣጠር ቤተመንግስት በቀጥታ ከገቡት ወሳኝ ታጋዮች መሃል አንዱ እርሱ ነበር በጊዜው በታላቁ ቤተመንግስት የአጼ ኃይለ ሥላሴ ንብረት ቢሆንም ደርግ ፈጽሞ ያልነካው 60 ኪሎ ግራም ወርቅ ነበር እርሱንና ሁለት ጆንያ ሙሉ አንደኛ ውስጥ ዶላር ነበረበት የሚሉ የአይንማኞች ታጋዮች አሉ ከባንክ የወጣና የደርግ ባለስልጣን ሊያሸሹት ነበር የተባለ ገንዘብ አንዳንዶች ወደዚያ ያስገባው ብስራት አማረ ነው ይላሉ ሙሉ ለሙሉ ለራሱና በኋላ ታስሮ የተፈታው የቢቲ ማስታወቂያ ድርጅት ባለቤት ታጋይ ጸጋዬ ጋር ገንዘቡን ተካፈሉ ይህንን አይን ያወጣ ዘረፋ ያዩ በቦታው የነበሩ ታጋዮች በሰዓቱ ብስራት አማረ ለድርጅቱ ወይም ለመንግስት ገቢ የሚያደርግ መስሏቸው የነበረ ቢሆንም ያንዳልሆነ ሲያውቁ ክንፈ ለኢንተለጀንስ ትምህርት 1 ዓመት ከቆየበት አሜሪካን ሲመለስ በ1984 ዓ.ም ጉዳዩን ሪፖርት አደረጉ በተከናወነው ማጣራት ገንዘቡ ገቢ እንዳልተደረገ በመረጋገጡ ብስራት ታጠቅ እስር ቤት ተወስዶ ታሰረ ጸጋዬም አብሮ ታሰረ ወንጀሉን አልፈጸምኩም የተባለውንም ገንዘብ አላውቅም ብሎ በመሸምጠጡ ለ5 ዓመታት እንዲታሰር ተደረገ በወቅቱ አብሮት የታሰረውና ከዚህ ከተሰረቀው ገንዘብ ውስጥ ድርሻውን ወስዷል የተባለው ባለፉት 20 ዓመታት የከተማዋን የቢልቦርድ ማስታወቂያ በብቸኝነት የተቆጣጠረው ቢቲ የተሰኘው የማስታወቂያ ድርጅት ባለቤት ታጋይ ጸጋዬም ጦል ላይ ነበር ቢቲ የሚለው የእንግሊዘኛ ፊደል ምህጻረ ቃል ትርጉሙ ብስራትና ጸጋዬ ነው በማለት የሁለቱን ግለሰቦች የቢዝነስ ሽርክና የሚያውቁ አንዳንድ ግለሰቦች ሲተነትኑ ይሰማል
ከአዜብ መስፍን የጠበቀ ግንኙነት ያለው ታጋይ ጸጋዬ 3 ዓመት ብስራት አማረ 5 ዓመት ከታሰሩ በኋላ በድርድር ነበር የተፈቱት። የቢቲ ማስታወቂያ ድርጅት ባለቤት ጸጋዬ አለማየሁ በብቸኝነት የዘርፉን ሥራ እንዲቆጣጠር የተደረገው ከአዜብ ጋር በነበረው ቁርኝት ነው። ለ20 ዓመት ያለ ተገዳዳሪ ከሸገር እስከ ተለያዩ የኢትዮጵያ ከተሞች በሞኖፖሊ ይዞት በቆየበት ጊዜያት ዓመታዊ ገቢው በአማካኝ 50 ሚሊዮን ሲሆን ከፍተኛው ደግሞ 65 እና 70 ሚሊዮን ብር ነበር። በዘጠናዎቹ አጋማሽ በመስቀል አደባባይ ለቆመው የኤችአይቪ ኤድስ ቢልቦርድ 1.5 ሚሊዮን ብር ሲቀበል ማስታወቂያውን ደግፈው ለሚቆሙት ብረቶች ደግሞ 3.6 ሚሊዮን ብር በአጠቃላይ ከ5 ሚሊዮን ብር በላይ ወስዷል። ጸጋዬ ከአንድ ቢልቦርድ ይህን ያህል ከዛቀ የሌሎቹ ሲደመር ሀገሪቱን በአንድ ግለሰብ የተዘረፈችውን የገንዘብ መጠን በቀላሉ ማስላት ይቻላል። የዚህን ዘራፊ ዓመታዊ ገቢ በዝቅተኛው 50 ሚሊዮን ብር ይዘን በ20 ዓመት ብናሰለው 1 ቢሊዮን ብር ኪሱ እንደከተተ እንረዳለን። በእጅጉ የሚገርመው ጸጋዬ ግብርና ታክስ ከማይከፍሉ በ3 ቢላዋ ሀገሪቱን ሲገዘግዙ ከነበሩት አንዱ መሆኑ ነው። ሙሰኛው ጸጋዬ አለማየሁ አክሱም ከተማ ውስጥ ይሃ የተባለ ትልቅ ሆቴል ባለቤትም ነው። የመለስ ዜናዊ ሞት ተከትሎ በፓርቲው ውስጥ ሁለት አንጃ ሲፈጠር ጸጋዬ የተሰለፈው አዜብ መስፍን ካለችበት ቡድን ጋር ነበር። የስብሃት ነጋ ቡድን የአዜብና የወልደ ስላሴን ቡድን ደፍጥጦ የበላይነቱን ሲቆጣጠር እነ ወልደ ስላሴ እስር ቤት ሲወረወሩና አዜብ ከፓርቲው ስትባረር ጸጋዬ ጎመን በጤና በማለት በፍጥነት ሹልክ ብሎ ወደ ዱባይ አቀና። አሁንም ይህ ዘራፊ ኑሮ በዱባይ ነው። ጸጋዬ ዱባይ ቢቀመጥም ድርጅቱ ቢቲ ማስታወቂያ ቢዝነሱን አላቆመም። የመጀመሪያ ልጁ ራህዋ ጸጋዬና ወንድሙ ተሻለ ድርጅቱን እያስተዳደሩ ነው። ከኢትዮጵያ ሕዝብ አንጡራ ሀብት በተዘረፈ ገንዘብ የሚንቀሳቀሰው የጸጋዬ ድርጅት የስብሃት ነጋ ጁንታ ቡድን በመከላከያ ሰራዊታችን ላይ ጦርነት ሲታወጅ የገንዘብ ድጋፍ ካደረጉት አንዱ ነው። ከ5 ዓመት በኋላ ብስራት ከእስር ተፈቶ ወደ ውጭ ሀገር እንደሚወጣ ከሀገር ከወጣ በኋላም ስለመለስና ስብሃት ምንም አይነት ነገር እንደማይጽፍ የሰሯቸው ምስጢሮች እንደሚጠብቅ ቃል ገብቶ በ1992 ዓ.ም መለስ ዜናዊን የጫነው አውሮፕላን ወደ አሜሪካ ሲሄድ 60 ኪሎ ግራም ወርቁና ብስራት አማረም አብረው ከኢትዮጵያ ወጡ። ብስራት በአሜሪካ ኦሃዮ ግዛት ውስጥ ጋዝ ስቴሽንና ዘመናዊ መኖሪያ ቤት አለው። አሜሪካ እንደገባ አንዲት ኢትዮጵያዊት 1 ኪሎ ወርቅ ሸጥልሃለሁ ብላ ወስዳ ወርቁን ከሸጠች በኋላ ገንዘቡን በማስቀረት የራሷን ጋዝ ስቴሽን ወይም ነዳጅ ማደያ መክፈቷን አውቃለሁ። በ1993 ዓ.ም የህዋት ክፍፍል ሲፈጠር ብስራት አማረ በመለስ ዜናዊ የታገዱትን የህዋት ማዕከላዊ ኮሚቴ አባላት ከነ አቶ ተወልደ ጀምሮ በእያንዳንዳቸው ላይ በየድረገጹ ሲጽፍ ከሀገር ሲወጣ ቃል በገባው መሰረት መለስ ዜናዊና ስብሃት ነጋ ላይ አንዳችም ያለው ነገር አልነበረም። በወቅቱ ብስራት ከነገብሩ አስራት ዙሪያ ሲጽፋቸው ከነበሩት መሃል አብዛኞቹ ስም የማጥፋት የነስብሃትን ተልእኮና ዓላማ የሚያስፈጽሙ አይነት ይዘት የነበራቸው ናቸው። ብስራት አማረ በደህንነት ተቋም ውስጥ የሚሰራ ጠስሚ የሚባል ታናሽ ወንድም ነበረው። ጠስሚ በትግርኛው ቅቤ ማለት ነው። ይህ ወንድሙ ብስራት በድርድር ከእስር ተፈቶ ከሀገር እንዲወጣ መደረጉን ተከትሎ እርሱም የደህንነት መስሪያ ቤቱን በመልቀቅ ቡና፣ ሰሊጥና ሌሎች ነገሮችን የሚልኩ ወደ ሀገር ቤት የሚያስገቡ 5 የተለያዩ አስመጭና ላኪ ድርጅቶችን ማንቀሳቀሱን ቀጠለ። ከነዚህ ቢዝነሶች ባሻገር ነዳጅ ጫኝ ቦቴዎችም ነበሩት። ይህ መረጃ በ1995 ዓ.ም በኢትዮጵያ ጋዜጣ ላይ ሲጻፍ ጋዜጣው ለንባብ የበቃ ዕለት ረፋድ ላይ ጠስሚ ወደ ዝግጅት ክፍሉ ቢሮ በመምጣት ይህንን የሚያጽፉብኝ ከህዋት አፈንግጠው የወጡ የአንጃ አባላት እነ ተወልደና እነ ገብሩ አስራት ናቸው። ለመሆኑ ኢየሩሳሌም አራያ እያለ ማን ነው የሚጽፍብኝ በማለት ቅሬታውን አቅርቦ ነበር። ጠስሚን ያነጋገረው የኢትዮጵያ ጋዜጣ ባለቤት ሲሳይ አጌና በተረጋጋ ሁኔታ እኛ የጻሐፊውን ማንነት አንነግርህም፣ ግን ይሄ የተባለው ድርጅት የለኝም ካልክ ማስተካከያ አምጣና ልናወጣልህ እንችላለን የሚል እድል ቢሰጠውም ከዚያ ጊዜ በኋላ ጠስሚ ተመልሶ ወደ ዝግጅት ክፍሉ አልተመለሰም። ብስራት አማረ በረሃ ላይ ለፈጸመው ግፍና ዘግናኝ ጭፍጨፋ በሕግ እንዲጠየቅ በተለይም
በርካታ አባላቶቻቸውን ያጡ የኢሃፓና የኢዲዩ ሰዎች አይነተኛ ሚና እንዲጫወቱ ረዘም ላለ ጊዜ በተለያዩ ማህበራዊ ሚዲያዎች ላይ እኔ በግሌ ማስረጃዎችንና ፎቶዎችን በማያያዝ ሰፋ ያለ ቅስቀሳ ውትወታ አድርጌ የነበረ ቢሆንም እስካሁን ድረስ የከሰሰው ሰው የለም። ከ1997 ዓ.ም ምርጫ በኋላ የማለዳው ዘራፊ ብስራት አማረ ወደ ኢትዮጵያ እየመጣ ከመለስ ከስብሃትና ከሌሎች የህዋት ባለስልጣናት ጋር መቀሌ ሁሉ ይመላለስ ነበር። መለስ ዜናዊ በ2003 ዓ.ም ከሞተ በኋላ እንደ ልማዱ ወደ ኢትዮጵያ ሲመጣ ከቦሌ ኤርፖርት አትፈለግም ተብሎ ተባረረ። ይህን ቅሬታውን በአሜሪካ ራዲዮ አማርኛ ቋንቋ ላይ አቅርቦ ነበር። በመድራ አሜሪካ ምንም ስራ ሳይሰሩ የናጠጠ የሀብታም ኑሮ ከሚኖሩት በ10 ሺህ የሚቆጠሩ የህዋት ታጋዮችና የንጹሃን ደም እጁ ላይ ያለበት ብስራት አማረ አንዱ ነው። ቀመረኛው ሌባ። ኤፈርት በትግራይ ህዝብ ስም የተቋቋመ በስሩ በርካታ የንግድ ድርጅቶችን ያቀፈ ግዙፍ ኩባንያ ቢሆንም ከዚህ በቢሊየን የሚቆጠር ገንዘብ ከሚያንቀሳቅስ ተቋም የትግራይ ህዝብ 70 ሳንቲም አላገኘም። በአንጻሩ የህዋት ፈላጭ ቆራጭ ሆኑ ሁለት ግለሰቦችና ቤተሰቦቻቸው እንዲሁም ጥቂት የቅርብ ዘመዶቻቸው የተትረፈረፈ ሀብት አጋብሰውበታል። ህዋት እስኪሰነጠቅ ድረስ ከተቋቋመበት ጊዜ አንስቶ እስከ 1993 ዓ.ም ድረስ ኤፈርትን ይመራ የነበረው ስያ ብርሃ የነበረ ቢሆንም ከከፈፈሉ በኋላ አቦይ ስብሃት ነጋ ይህንን ወሳኝ ስራ ተቆናጠጠ። የአቦይ ስብሃትን ሹመት ተከትሎ በኤፈርት ስር የነበሩት ኩባንያዎች ኃላፊዎች ሙሉ በሙሉ ተቀየሩ። ስብሃት ነጋ የኤፈርት ዋና ስራ አስፈጻሚ ሆኖ በመለስ ዜናዊ ሲሾም አብዛኞቹ የኤፈርት ኩባንያዎች ገና ከተመሰረቱ 10 ዓመት እንኳን አልሞላቸውም። አስቀድሞ በ1986 ዓ.ም ከተመሰረተው ሱር ኮንስትራክሽን ውጪ አንዳንዶቹ ከተቋቋሙ 6 እና 7 ዓመት ቢሆናቸውም ተቋሙ በጥቅሉ የነበረው የሥራ ውጤትና የፋይናንስ ቆመና ግን ጥሩ የሚባል እንደነበር ይነገርለታል። ስብሃት ተሹሞ ኤፈርትን በተቀበለ ማግስት ድርጅቶቹ አደጋ ላይ ስለሆነ ያሉት መዳን አለባቸው የሚል ሐሳብ በስፋት ማንጸባረቅ ጀመረ። ድርጅቶቹን ለማዳን ይረዱኛል በሚልም በ1995 ዓ.ም ላይ በየኩባንያዎቹ ምንም አይነት መመዘኛ ሳያካሂድ ብዙ ኮንሰልታንቶችን የያዘ ካምፓኒ ከፓኪስታን በኤፈርት ስም እንዲመጣ አደረገ። እነዚህ ወደ ኢትዮጵያ የመጡት የፓኪስታን ተወላጆች ሱር ኮንስትራክሽን፣ መሶቦ ሲሚንቶ፣ መስፍን ኢንዱስትሪያል፣ አዲስ ፋርማቲካል፣ አልመዳ ጨርቃ ጨርቅን ጨምሮ በሁሉም የኤፈርት ድርጅቶች ውስጥ በስብሃት ትዕዛዝ ተሰገሰጉ። በወቅቱ ኩባንያዎቹ ክፍተታቸውን አይተውና ገምግመው በዚህ ቦታ ላይ አማካሪ ያስፈልገናል ብለው ያቀረቡት ጥያቄ ወይም ሐሳብ አልነበረም። ኮንሰልታንት ናቸው የተባሉት ፓኪስታናውያን በእያንዳንዱ ዲፓርትመንት ውስጥ መመደባቸው ደግሞ ሌላው አስገራሚ ነገር ነበር። አንዳንድ ኩባንያዎች ላይ በዋና ማኔጀርነት ሲቀመጡ በበርካታ ቦታዎች ደግሞ አሲስታንት ማናጀር በመሆን ከማናጀሩ ጋር እኩል የሚወስኑ ሆነው ነበር የተሾሙት። ከዚህ በተጨማሪ በፋይናንስ፣ በሰው አስተዳደር፣ በሎጂስቲክ፣ ኮሜርሻል፣ በኮንስትራክሽን እና በሌሎች ዘርፎች ላይ ፓኪስታኖቹ እንዲቀመጡ ስብሃት ነጋ ጥብቅ መመሪያ በመስጠቱ ትዕዛዙ ተግባራዊ ሆነ። ፕሮጀክት ባላቸው እንደ ሱር አይነት ኩባንያ በያዛቸው ሁሉም ፕሮጀክቶች ላይ በጥገና፣ በኦፕሬሽን እና በሌሎችም ዘርፍ ላይ እነዚሁ ፓኪስታኖች ያለ አንዳች ውጣ ውረድ ያዛዥነቱን ቦታ ተቆናጠጡ። እነዚህ በመቶዎች የሚቆጠሩ ፓኪስታናውያን ኤፈርትን እንዳሻቸው ተቆጣጥረው ለ3 ዓመታት ሲፈነጩበት ቆዩ። በእነዚህ ዓመታት ውስጥ ሁሉም ሰራተኛ እነዚህ ሰዎች ምን ሊሰሩ ነው የመጡት፣ ምን ሰሩ በማለት እርስ በርስ ከመነጋገር ውጪ የፈየደው ነገር አልነበረም። አንድም ስትራቴጂክ ዶክመንት፣ ቢዝነስ ፕላን ወይንም ማኑዋል አላዘጋጁም። በወቅቱ በሁሉም ኩባንያዎች ላሉ ሰራተኞች ፓኪስታኖቹን በተመለከተ ጥያቄ ሲቀርብ ምን እንደሚሰሩ እንጃ የሚል መልስ ብቻ ነው የሚሰጠው ከሰራተኞቹ። ለነዚህ ፓኪስታኖች የሚወጣው ገንዘብ በጣም ብዙ ነበር። በየወሩ በዶላር ከፍተኛ ገንዘብ ለካምፓኒው ክፍያ የሚፈጸም ሲሆን እዚህ ሀገር ውስጥ ለሚሰሩት ሰራተኞች ደግሞ ለሚያስፈልጋቸው ነገርና ለኪሳቸው የሚሆን በርካታ ገንዘብ በኢትዮጵያ ብር ሲከፈላቸው ቆይቷል። ለፓኪስታኖቹ ክፍያ በሚል ወጪ
ትልቁና 90% የሚሆነው ክፍያ ኤልሲ እየተከፈተ በየወሩ ከሁሉም የኤፈርት ኩባንያዎች ገንዘብ እየተሰበሰበ ወደ ውጪ ሲላክ ቆይቷል። ከ3 ዓመት በኋላ ሁሉም ኩባንያዎች ሮሮ ማሰማት ጀመሩ። ቀደም ሲል በጥሩ አቋም ላይ የነበሩና ወደ ተሻለ ደረጃ ይሸጋገራሉ የተባሉት ኩባንያዎቹ በሙሉ የስብሃት ነጋን ሹመት ተከትሎ ዕዳ ውስጥ ተዘፈቁ። ትርፋማ የነበረው ሱር ኮንስትራክሽንም ከመሰቦ ሲሚንቶ ፋብሪካ ገንዘብ ከመበደር ባሻገር ለግንባታ የሚጠቀመውን ሲሚንቶ በዱቤ እስከ መውሰድ ደረጃ ለመድረስ ተገደደ። ከኤፈርት ድርጅቶች በተጠቀሱ 3 ዓመታት በአማካሪነት ለመጡት ፓኪስታኖች ክፍያ ከ100 ሚሊዮን ዶላር በላይ የሚሆን ገንዘብ ወጪ ሆነ። ይህ ነገር እየጨመረ መምጣቱን ተከትሎ በተሰማው የሰራተኞች ጉምጉምታ ሳቢያ በየኩባንያዎቹ ስብሰባ ተደረገ። አቦይ ስብሃት አዲስ አበባ ላይ ሁሉንም ኩባንያዎች ማናጀሮችና አሲስታንት ማናጀሮችን ስብሰባ ጠርተው በጉዳዩ ላይ ውይይት ሲደረግ ፓኪስታኖቹ ምንም እገዛ ሳያደርጉ ከፍተኛ ገንዘብ ክፍያ እየተፈጸመ መሆኑንና መጀመሪያውንም እነርሱ እንዲመጡ ሐሳብ እንዳልቀረበ በማስታወስ ሁሉም ተሰብሳቢ ቅሬታውን አቀረበ። ሰዎቹን ያመጣው ኤፈርት በመሆኑ እኛ ካምፓኒዎቹን መቆጣጠር አልቻልንም። አንድ ሆኖ ይሰራ የነበረ ማኔጅመንት ስታፍ እነርሱ ከመጡ በኋላ ልዩነት አምጥቷል፣ ከጥቅማቸው ጉዳታቸው አመዝኗል የሚሉ አቤቱታዎች በስፋት ተስተጋቡ። ከዚህ የጋራ የማኔጀሮች ስብሰባ በኋላ አብዛኞቹ ኩባንያዎች በተናጠል ሰራተኞቻቸውን በመሰብሰብ በችግሩ ላይ ተወያይተው ለኤፈርት ውድቀት የፓኪስታኖቹ አመጣጥ ድርሻ እንዳለው በስምምነት ላይ ደረሱ። የዚህ ሁሉ የዘረፋ ተግባር ሴራ ጠንሳሽ ሆነው ስብሃት ነጋ ግን በስብሰባው ላይ አሁን እናንተ የምትሉት አይነት ኮንሰልታንት ኩባንያ በዓለም ላይ ስለመኖሩ አላውቅም፣ እነዚህም ፓኪስታኖች ጸጋዬ የሚባለው የኤፈርት ኮርፖሬሽን ሰራተኛና ባልደረቦች ናቸው ያመጧቸው፣ እኔ አላውቃቸውም ሲል አይኔን ግንባር ያደርገው በማለት ሐቁን ሸመጠጠ። እነ ጸጋዬን አጋፍጦ ዞር ያለው ስብሃት ነጋ ቀጠል አድርጎ ይባረሩ ካላችሁ ችግር የለም እንዲባረሩ አደርጋለሁ ብሎ በአደባባይ ቢያጭበረብርም በወቅቱ በዋናነት ፓኪስታኖቹን በአማካሪነት ስም ወደ ኢትዮጵያ ያመጣው ከኤፈርት ገንዘብ ተዘርፎ ወደ ውጪ እንዲወጣ ለማድረግና ለራሱ ሀብት ለማጋበስ መሆኑ በሁሉም የካምፓኒዎቹ ኃላፊዎችና ሰራተኞች ዘንድ ግልጽ ነበር። ፓኪስታኖቹ ከሚሰጡት ግልጋሎት ጋር በማይነጻጸር መልኩ ልክ ያጣ ገንዘብ በንግድ ባንክና በወጋገን ባንክ በኩል በዶላር እየተቀየረ ወደ ውጪ ሲወጣ አብዛኛው ገንዘብ ስብሃት ነጋ በውጭ ሀገር በሚገኙ የተለያዩ አካውንቶቹ የሚያስቀምጠው ሲሆን ከነዚህ ባንኮች አንዱ ሲቲ ባንክ በዋናነት ይጠቀሳል። ውጭ ሀገር አለ የተባለው ኩባንያም ፌክ እንደሆነ ከጊዜ በኋላ ለማወቅ ተችሏል። ካምፓኒው በኮንሰልታንትነት ደረጃ ይንቀሳቀስ እንጂ በስውር ይሰራ የነበረው ለስብሃት ነጋ ብቻ ነበር። ኤፈርት በስሩ የያዛቸው በተለያየ ዘርፍ የተሰማሩ በርካታ ድርጅቶችም ቢሆንም የፓኪስታኖቹ ኩባንያ ግን ዓለም ላይ ታይቶ በማይታወቅ መልኩ ሁሉም ቢዝነሶች ላይ ያማከራል ተብሎ መምጣቱ የስብሃት አስቀድሞ የተወጠነ የዘረፋ ዕቅድ አካል ለመሆኑ ከበቂ በላይ ማረጋገጫ ነው። የውጭ ዜጎችን ብዛት በኤፈርት ውስጥ ማብዛት የተፈለገው ከሰራተኞች ቁጥር መጨመር ጋር በተያያዘ ወደ ውጭ የሚወጣውን ገንዘብ ለማሳደግ የታለመ መሆኑም ከጊዜ በኋላ ሊጋለጥ ችሏል። በ1999 ዓመተ ምህረት ኤፈርት ቁልቁል መውረዱን ተከትሎ ስብሃት በዋና ሰው መለስ ትዕዛዝ ከዋና ስራ አስፈጻሚነቱ ሲሰናበት ሁሉም ካምፓኒዎች በቀማኛው አቦይ ቤተሰቦችና ደጋፊዎች እንዲሞሉ በመደረጉ በበርካታ ሰራተኞች ዘንድ ድንጋጤም ሐዘንም ተፈጥሮ ነበር። ስብሃት ነጋ ተሹሞ ኤፈርትን በተቆጣጠረ ማግስት በድርጅቱ ስር የሚገኙ ካምፓኒዎች ውስጥ ከላይ እስከ ታች የራሱን ዘመዶችና ምንም ያልተማሩ ደጋፊዎቹን በመሰግሰግ ሁሉንም ነገር በእርሱ ቁጥጥርና እይታ ውስጥ መውደቅ ችሎ ነበር። ሰራተኛ ቅጥሩ በትምህርት በእውቀትና ልምድ ላይ የተመረኮዘ ሳይሆን በስጋ ዝምድናና አበልጅነት የተጋመደ ነበር። ህወሓት መላ ኢትዮጵያን በተቆጣጠረ ማግስት በየቦታው ቢያንስ እስከ 10 እና 12 ዓመት እንዲማሩ ያደረጋቸው ታጋዮች ቦታ ተነፍገው ምንም የማያውቁ አማችና ምራቶች ጭምር ከነቤተሰቦቻቸው ድርጅቶቹን እንዳሻቸው እንዲፈነጩበት ተፈቀደ። ብዙሃኑ የትግራይ ህዝብ ተገፍቶ ጥቂቶች የተንደላቀቀ ኑሮ እንዲኖሩ ያስቻለው
የዘረፋ ፊልም ዳይሬክተሩ ከኃላፊነት ሲነሳ የሐዘን ማቅ የለበሱ ለቅሶ የተቀመጡ የኪሴ ጎደለ ሙሾ የደረደሩት የኤፈርት ሰራተኞች በርካታ ናቸው። እነዚህ ሰዎች በወቅቱ መለስ ስብሃትን አባረረው በማለት ዘራፊና አረመኔውን ሽማግሌ ቅዱስ ሰው ያለ ኃጢያቱ የተገፋ አድርገው ለማቅረብም ዳርቷቸዋል። ቀደም ብሎ ያልተሰማውና መለስ ስብሃትን አባረረው የሚለው የዚያን ሰሞን የየኮሪደሩ ላይ ወሬ በበርካታ ሰራተኞች ዘንድ ግርምትን ከመፍጠሩ ባሻገር ሁለቱም አንድ አይደሉ እንዴ የሚል ጥያቄንም ማጫሩ አይዘነጋም። በወቅቱ መለስ ዜናዊ ስብሃት ነጋ ኃላፊነቱን እንዲለቅ ትዕዛዝ ቢሰጥም ስብሃት ግን ኃላፊነቱን ለመልቀቅ ዘረፋውንም ላለመተው የሚሻ ባለመሆኑ በክፋትም በግድያም ከሚቆራኘው ሰው ጋር ከፍተኛ እሰጣ ገባ ውስጥ ገባ። ከዚህም አለፍ ብሎ የጎላ ልጅ አዜብ እንድትቀመጥበት ነው አለቅም የሚል መልስ ሰጡ። መለስ ዜናዊም በተራቸው አንተ አሮጌ ጅብ ትለቃለህ ወይስ ሌላ ነገር ይከተልህ የሚል ማስጠንቀቂያ ያዘለ መልእክት በአቦይ ፀሐዬ በኩል ማስተላለፋቸውን ተከትሎ ከርሳሙ የማይጠግበው የሚባለው ስብሃት ሰውድ በግድ በሚሊዮን የሚቆጠር ዶላር ከዘረፈበት ወንበር ላይ ተነስቶ አዜብ መስፍን የኤፈርትን ኃላፊነት ሙሉ በሙሉ ተቆጣጣረች። ከኤፈርት ኃላፊነት የተነሳው ስብሃት ነጋ ነፃ ፕሬስን በእጅጉ ይጠላ የነበረ ቢሆንም ፍትህ ጋዜጣ ላይ በስሙ የተለያዩ ርዕሶችን መሰረት አድርጎ መጻፍ ጀመረ። በዚሁ ጋዜጣ ላይ አዜብን የተመለከቱ ትግርኛና አማርኛን የቀላቀሉ ጽሑፎችን ሚልክ ነበር። በጊዜው ፍትህ ጋዜጣ ላይ የሚወጡት እነዚያ የጊዜው ቀዳማዊ እመቤት ላይ የሚያተኩሩት ጽሑፎችን በሌላ ሰው የብዕር ስም ራሱ ስብሃት ይከተባቸው እንደነበር ያስታውቃል። መለስና ስብሃት መካከል የተፈጠረው ጸብ ክብደት አቦይ ስብሃት ኤፈርትን ለማስተዳደር ምንም አይነት ብቃት የሌለው ቦታውን የማይመጥን ሰው መሆኑ እየታወቀ መጀመሪያውኑ መሾሙ ስህተት መሆኑን ያመለክታል። ስብሃት ከዚያ ቀደም ሲል የሜጋ ኢንተርፕራይዝ ስራ አስኪያጅ ነበር። ያኔ የኤፈርት ዳይሬክተር የነበረው ስያ ብርሃ ስብሰባና ግምገማ ሲያካሂድ ሁሌም ስብሃት አነስተኛ አፈጻጸም በማስመዝገቡ መወቀስ ቀለቡ ነበር ማለት ይቻላል። ሜጋ ኤክስፕረስ ትራንዚት እና ኤክስፕረስ ትራቨል በኤፈርት ስር ካሉት በጣም ትናንሾቹና አነስተኞቹ ድርጅቶቹ ነበሩ። ከተወሰነ ዓመት በኋላ ኤክስፕረስ ትራንዚት ወይም ትራንስ እንዲጠቃለል ያደረገው ስያ ብርሃ ኤክስፕረስ ትራቨልንም ስብሃት መምራት እንደማይችል ስለገባው በቃ ይህች ድርጅትም ካንተም ከኤፈርትም ትውጣና ወይ ለግለሰብ ትሸጥ አሊያም ሌላ የማስተዳደሪያ መንገድ ይፈለግላት አንተ ሜጋን ብቻ በቅጡ አስተዳደር በማለት ነበር የተሳለቀበት። ስዬ ይሄም ቢልም ከሙስና የጸዳ ነው ማለት አይደለም። ኦዲት የማያውቀው ኤፈርት ለስያ ብርሃ ጥገት ላም ነበር። በታሰረበት ወቅት ከቀረቡበት ክሶች አንዱ በኤፈርት ስም ለወንድምህ ምህረት አባብርሃ ከባድ ተሽከርካሪ መኪኖች ያለ ቀረጥ እንዲገቡ አድርገሃል የሚል ይገኝበታል። መለስ ዜናዊ ግን እንዲህ አይነቱን ብቃት የሌለውን ሰው ወስዶ ኤፈርት ላይ ዋና ዳይሬክተር አድርጎ ሾመው። ኤፈርት ከዚያ በኋላም ከዘረፋ አልዳነም። ለ3 ዓመታት ሞቶ ከነበረበት የችግር አረንቋ ውስጥ አዜብ መስፍን በኃላፊነት ከተሾመች በኋላ በጥቂቱም ቢሆን ኢኮኖሚው ማገገም መቻሉ ይነገርለታል። ሁልጊዜም ገንዘብ እንዴት እንደሚያሸሽ ብቻ የሚቀምረው ስብሃት ነጋ ግን ድርጅቶቹን ሙልጭ አድርጎ ዘርፎ የሀገሪቷንና በተለይም የትግራይ ህዝብ ሀብትን ወደ ውጭ ሀገራት አሽሽቶ ለሌላ ዘረፋና የግፍ ሥራ ራሱን አደላድሎ ተቀመጠ። ሌብነትና አሪዮስነት መለያው የሆኑት ስብሃት ቀደም ብሎ እዚያው ትግራይ ውስጥ ከፍተኛ ስርቆት ፈጽሟል። መቀሌ የሚገኘው የሰማዕታት ሐውልት ሲሰራ ፈላጭ ቆራጩ እርሱ ነበር። ህወሓት በመስዋዕትነት የተጎናጸፈውን አስመልክቶ መጀመሪያ በ1985 ዓመተ ምህረት አካባቢ የተሰራው ሐውልት በጣም አነስተኛ ነበር። በ1990 ዓመተ ምህረት ትልቁ ሐውልት የስብሰባ አዳራሽ፣ ላይብረሪ፣ ሙዚየም፣ ባርና ሬስቶራንት የያዘው ግዙፉ ኮምፓውንድ ግንባታ ሲካሄድ ሱር ኮንስትራክሽን ፕሮጀክቱን ለይስሙላ ያዘው እንጂ ጊዶ ካርል የተባለ ጣሊያናዊ በሰብ ኮንትራክተርነት ተሰጥቶት ስራውን እንዲቀላቀል ተደርጎ ነበር። ጊዶ ካርል የተባለው ግለሰብ የስብሃት ነጋ ታናሽ ወንድም የሆነው የኮሎኔል በላይ ነጋ ፓርትነር ሸሪክ ነው። እነዚህ ሁለት ሰዎች 4 ኪሎ ከሚገኘው ዳግማዊ ሚኒሊክ ትምህርት ቤት ፊት ለፊት
በጋራ አንድ ቢሮ በመጠቀም የተለያዩ ቢዝነሶችን ይሰሩ ነበር። ይህ ትልቅ ግንባታ ለጣሊያናዊው በሰብ ኮንትራክተርነት ከተሰጠው በኋላ እርሱም ልክ ከፓኪስታኖቹ ጋር ሲሰራ እንደነበረው የሐውልት ግንባታው ሲካሄድ የሚያስፈልጉ ዕቃዎች በሙሉ 100% ግዢ የሚፈጽመው ከጣሊያን ሀገር እንዲሆን በውሉ ውስጥ ተካተተ። ከግንባታው ዕቃዎች በተጨማሪ ግለሰቡ ኮንትራክተር፣ ካርፔንተር፣ ፎርማንና የሰው ኃይል ጭምር ከጣሊያን ሀገር አስመጣ። በወቅቱ ለነዚያ ከጣሊያን ለመጡ ሰዎች ቤት ኪራይ፣ የምግብና የመጠጥ፣ የኪስ ገንዘብ በኢትዮጵያ ብር ከሚከፈላቸው በተጨማሪ በየወሩ በአማካኝ $35,000 በ1990 ዓ.ም ለ4 ዓመት ያህል ወደ ሲቲ ባንክ እንዲገባ ተደርጓል። ለውጭ ዜጎች መኖሪያ በሚል እንዲከራይ ከተደረጉት ቤቶች መካከል የህዋት አንጋፋው ታጋይ የቴዎድሮስ ሀጎስ ቤተሰቦች ቤት አንዱ ነበር። 10 ከሚሆኑት የውጭ ዜጎች መካከል 3ቱ ጣሊያናዊ፣ ቀሪዎቹ ፖርቹጋላዊ እንደነበሩ በወቅቱ የነበረውን ሁኔታ የሚያውቁ ነባር ታጋዮች አረጋግጠውልኛል። ለነዚህ የውጭ ዜጎች 3 የተለያዩ ዘመናዊ ቤቶች እንዲከራይ ከመደረጉ ባሻገር ለቤቶቹ የሚያስፈልጉ ማንኛውም አይነት የቤት ዕቃ እንዲሟላ ተደርጓል። በ2012 ዓ.ም በሞት የተለየው ጊዶ ካርል የተባለው ኮንትራክተር ወደ ኢትዮጵያ ያመጣው ስብሃት ነጋ ነበር። በዚህ መንገድ አይጠግቤው ሽማግሌ ከ1990 እስከ 94 ዓ.ም ለ4 ዓመታት ያህል በሚሊዮኖች የሚቆጠር ገንዘብ በህገወጥ መንገድ በመስረቅ ወደ ውጭ ሀገር አሽሽቷል። የሰማዕታት ሐውልቱ ሲገነባ ለውጭ ዜጎች መኖሪያ እንዲከራይ የተመረጠውና መቀሌ ከተማ 17 ቀበሌ የሚገኘው የቴዎድሮስ አባት መኖሪያ ተራና ያረጀ ቤት ቢሆንም ግቢው ሰፊ ነበር። ለሐውልት ግንባታው ከተገዛው ማቴሪያል ወጪ ሆኖ እጅግ ያማሩ ጥራታቸውን የጠበቁ 7 ቅንጡ ሰርቪስ ቤቶች ተገነቡ። ቤቶቹ ሙሉ ለሙሉ ተገንብተው ካለቁና ቀለም እንዲቀቡ ከተደረገ በኋላ የማብሰያ ኪችን፣ የመታጠቢያ ቤትና የመጸዳጃ ቤት ዕቃዎች በሙሉ ለሁሉም ለተሰሩት ቤቶች ከጣሊያን ሀገር በማስመጣት ተሟሉ። አልጋ፣ ቁም ሳጥንና ሶፋን የመሰሉ የፈርኒቸር ዕቃዎችም በተመሳሳይ መንገድ ከሐውልቱ ግንባታ ላይ ተነስተው እንዲውሉ በተደረገበት ሁኔታ ጣሊያኖቹና ፖርቹጋሎቹ በውድ ክፍያ በተከራይነት እንዲገቡ ተደረገ። ለግንባታው የመጡ ባለሙያዎች እንዲኖሩበት በሚል ሰበብ በዘመናዊ ሁኔታ የተገነባውና የአውሮፓ ምርት በሆኑ ፈርኒቸሮችና ኤሌክትሮኒክስ ምርቶች የተዋቡት 7 ቤቶች የውጭ ዜጎቹ ስራቸውን ጨርሰው ወደ ሀገራቸው ከተመለሱ በኋላ ሙሉ ለሙሉ ንብረቶቹ ለሚመለከተው አካል አልተመለሱም። ለዛው አገልግሎት ወጪ የሆነው ገንዘብም ቢሆን በክፍያ መልክ ወደ ድርጅቱ ገቢ እንዲሆን አልተደረገም። ፕሮጀክቱ ካለቀ በኋላ ስብሃትና ወንድሙ በስራው በቅርብ ርቀት ካሰማሯቸው ቤተሰቦቻቸውና የቅርብ ዘመዶቻቸው አማካኝነት ከግንባታው በተረፈ ንብረት ላይ ከፍተኛ ዘረፋ ፈጽመዋል። መጋዘኑ ተዘርፎ በርካታ ውድ ቁሳቁሶችና በሚሊዮን የሚቆጠር ገንዘብ የወጣባቸው የግንባታ ዕቃዎች ከመጋዘን እንደልባቸው የሰረቁት የስብሃት ጀሌዎች በመቀሌ ውስጥ ቤቶቻቸውን በዘመናዊ ሁኔታ ገንብተዋል፣ አድሰዋል። ስብሃት ነጋ ይህንን መሰል አይን ያወጣ ሌብነት ከነዘር ማንዘሩ የፈጸመበት ገንዘብ ውስጥ መከላከያ ሰራዊት፣ የትግራይ ህዝብ የድል ሐውልቱ እንዲሰራ ከዕለት ጉርሱ ቀንሶ ከልጆቹ አምሮት አስበልጦ ያዋጣው የላብ ገንዘብ ይገኝበታል። ለዚህ ነው ስብሃት ድርጅቱን ብቻ ሳይሆን ህዝቡንም ነው ሲዘርፍ የኖረው የሚባለው። ኤፈርትን በተለያየ ጊዜ የመሩት ስብሃት ነጋም ሆኑ አዜብ መስፍን አንድም ጊዜ ኦዲት ተደርገው አያውቁም። ISO ኢንተርናሽናል ስታንዳርድ ኦርጋናይዜሽን የቢዝነስ ፕሮሰስን አስመልክቶ የሚሰጠውን የብቃት ማረጋገጫ እንደ ኦዲት ማስረጃ ወይም ኢንሹራንስ አድርገው በማቅረብ በተለያዩ መንገዶች የፈጸሙት ሌብነትን ለመሸፈንና ለመደበቅ ሲጥሩ ታይተዋል። በእስር ላይ የሚገኘውና ሜቴክን በመዝረፉ የተጠረጠረው ጀነራል ክንፈ አንድ ወቅት IFRS ኢምፕሊመንት አድርገናል፣ ፋይናንሻል ልክ እንደሆነ አረጋግጠናል በማለት ስለ ሜቴክ የቀረበበትን ወቀሳ ለመከላከል ሞክሯል። IFRS አዲስ የመጣ ስታንዳርድ እንጂ የሂሳቡን ንጹህነት የሚያረጋግጥ ኢንተርናሽናል የኦዲት ተቋም አይደለም። ብዙዎቹ በሌብነት የተጠመዱት የህዋት አመራር አባላት በእንዲህ አይነቱ መንገድ 27 ዓመት ሙሉ ህዝብን ሲያጭበረብሩ ቆይተዋል። በተለይም ISO ድርጅቶች ከየት ተነስተው የት ደረሱ በሚል በየዓመቱ የሥራ እንቅስቃሴና ውጤትን የሚለካበት የግምገማ መንገድ
እንደ ትክክለኛ ኦዲት ግኝት ሲጠቀምበት ቆይቷል። ህወሓት አዲስ አበባን ከተቆጣጠረ በኋላ ባሉት 2 እና 3 የመጀመሪያ ዓመታት የተቋቋመው ኤፈርት መነሻ ድርጅቱ በሁሉም የሀገሪቱ ክፍሎች እየተቆጣጠረ በመጣባቸው ሁሉም ከተሞች በኢትዮጵያ ንግድ ባንክ ውስጥና በሌሎች የገንዘብ ተቋማት ላይ እነርሱ ኦፕሬሽን የሚል ስያሜ በሚሰጡት ዘረፋ በተሰበሰበ ገንዘብ ነው። በዚህ መልክ በተገኘው በብዙ ሚሊዮን የሚቆጠር ገንዘብ ጥረት በብአዴን ኤፈርት በህወሓት ዲንሾ በኦህዴድ በኩል እንዲቋቋም ተደርጎ ወደ ስራ ቢገባም በርከት ያሉ የሀገሪቱን ወሳኝ የሆኑ ቢዝነሶች እንዲይዙ የተደረጉት በኤፈርት ስር ያሉ ድርጅቶች እንደነበሩ አይዘነጋም። ሪፖርተር ጋዜጣ በተለያዩ ጊዜያት በሰራቸው ዘገባዎች የኤፈርት የሀብት መጠን ኦዲት ተደርጎ የማያውቅ 400 ቢሊዮን ብር ደርሷል ሲል ገልጾ ነበር። ነገር ግን ይሄ አሃዝ እጅግ ግነት ያለበት እንደሆነ አቶ ገብሩ አስራት ይናገራሉ። የኤፈርት ትክክለኛ ካፒታል 12 ወይም 13 ቢሊዮን አካባቢ መድረሱን ጠንቅቀው እንደሚያውቁ ይህንን የሚያረጋግጡ የተለያዩ ሰነዶችም የመመልከት እድል እንዳገኙ ነግረውኛል። በጥቅሉ ኤፈርት ፈጽሞ በሀገር ውስጥም ሆነ በውጭ ባለሙያዎች ኦዲት ተደርጎ የማያውቅ 18000 ሰራተኞች ቢያቅፍም በተቋቋመለት ዓላማ ልክ ገቢራዊ እንቅስቃሴ ለማድረግ ያልቻለ በትግራይ ህዝብ ስም የሚነግድ ሰራተኛው ራሱ ብዙ ጊዜያት በትክክል እነዚህ ድርጅቶች የማን ናቸው ያለ የሚጠይቅበት አጥጋቢ ምላሽም ያልተገኘበት በተለያዩ ጊዜያት በሚፈራረቁ ኃላፊዎች ያለመታከት ሲመዘበር የኖረ ለመምከንም ጥቂት ሰንበት የቀረው የንግድ ድርጅት ነው ቢባል ማጋነን አይሆንም። የህወሓት አብዛኛው ታጋይ ካድሬና ብዙሃኑ የትግራይ ህዝብ እንዲሁም በርካታ የየድርጅቶቹ ሰራተኞች ኤፈርት 5 ልጆቻቸውን በትግሉ ወቅት ያለ ስስት የገበሩ የብርሃነ ጋኑን እናት የመሰሉ ኑሮም ሐዘንም አብዝቶ ያደቀቃቸው የተጋዳላይ እናቶችን እንባ ማበስ ያልቻለ እንደ ዳቦ ቤት ፍላጭ ማገዶ እጅና እግሮቹን በትጥቅ ትግሉ ገብሮ ዛሬም ያለ ጡረታ ጎዳና ለተጣለው በብዙ ሺህ የሚቆጠሩ የህወሓት ታጋዮች የማይቀመስ ምን ቢያንጋጥጡ የማይጨበጥ መና እንደሆነባቸው በቁጭት ይናገራሉ። ኢትዮጵያን በሌብነት ያጠቧት አባትና ልጅ። በደርግ ስርዓት የስልጣን ዘመን በክብሪት ፋብሪካ ተራው ዛደር ነበር ኒቆዲሞስ ዜናዊ። ይህ የቀድሞ ጠቅላይ ሚኒስትር ወንድም ህወሓት ኢህአዲግ መላው ሀገሪቱን በተቆጣጠረበት ጨቅላ ዕድሜው በ1985 ዓ.ም በ$15000 የተሸመተች ዘመናዊ አውቶማቲክ የቤት አውቶሞቢል ሲያስገባ የገንዘብ ምንጩ ባይታወቅም ሰርቶ ያጠራቀመው እንዳልሆነ ግልጽ ነው። ፊያት ክሮማ ዘመናዊ ሞዴልና አውቶማቲክ ማርሽ የሆነችውን አውቶሞቢል ኒቆዲሞስ ቀረጥ ሳይከፍል በጉምሩክ ሰተት አድርጎ ማስገባቱ ብዙዎች ህወሓት የቤተሰብ ሙስና በእጅጉ የተንሰራፋበት ድርጅት ነው በማለት የሚያሰሙት ትችት እውነታነት ያዘለ መሆኑን ያመለክታል። የሻንሲ ቁጥሩ ZFA 15400001 የሆነው ይህ መኪና ወደ ሀገር ቤት የገባው ሬስት በተባለ ተቋም አማካኝነት መሆኑንም መረጃዎች ያሳያሉ። ኒቆዲሞስ ዜናዊ የሙስናውን መንደር በግልጽ የተቀላቀለው በ1985 ዓ.ም ነው። ጃክሮስ ኢትዮጵያ በሚል ስያሜ አህመድ በተባለ የሁለት ሀገር ዜግነት ግልጽ ባልሆነ መልኩ ከያዘ ግለሰብ ጋር በሽርክና አክሲዮን የሌብነት ግንባር የፈጠሩት አቶ መለስ ዜናዊ በፈላጭ ቆራጭነት የጠቅላይ ሚኒስትሩን ወንበር ሳይቆናጠጡ የሽግግር መንግስቱ ፕሬዝዳንት እያሉ ነበር። ለዘረፋ ሆም ብለው የተነሱት ኒቆዲሞስና አህመድ ባጭር ጊዜ ቅንጡ መኖሪያ ቤቶችን በመገንባት ለቤት ፈላጊዎች እንደሚያስረክቡ በግል ጋዜጦች በቲቪና ራዲዮ በግነት የታጀቡ ማስታወቂያዎችን በስፋት ማስነገር ጀመሩ። በተለይ በውጭ ሀገር የሚኖሩ ኢትዮጵያውያን የዚህ ዕድል ተጠቃሚ እንዲሆኑ ልብ በሚያንጠለጥል መልኩ የቅስቀሳ ዘመቻዎችን አጧጧፉት። በዚህ መሃል ኒቆዲሞስ ቤቶች ገንብተን የምናስረክብበት መሬት ይሰጠን በማለት ያቀረበውን ጥያቄ ተከትሎ ከአዲስ አበባ ከተማ የመሬት አስተዳደር በ10 ሺህ የሚቆጠር መሬት በሪል ስቴት ስም ያለ ክፍያ በነፃ እንዲያገኝ ሁኔታዎች ተመቻቸ። ህልሙ ያለ አንዳች ውጣ ውረድ እውን ይሆን ዘንድም በወቅቱ የነበሩ የህወሓት ኢህአዲግ ባለስልጣናትም ከፍተኛ ርብርብ አደረጉለት።
ጃክሮስ ኢትዮጵያ በሚል ስያሜ ለነጠቃ የተነሱት አህመድና ኒቆዲሞስ የዲያስፖራውን ብሎም የሀገር ቤቱን የህብረተሰብ ክፍል የቤት ባለቤት መሆን የሚሻውን ወገን ልብ ለማማለል የሚረዳቸውን የማጭበርበሪያ ስልትም ነደፉ። ሐሳባቸው ግቡን ይመታ ዘንድም ለሀገር ፍቅር ክብርና ዝና ብቻ በሚሮጥበት ዘመን ያለ ገንዘብ ኢትዮጵያን ሲል ታላቅ መስዋዕትነት የከፈሉት አንጋፋው አትሌት ሻምበል ዋሚ ቢራቱን መረጡ። የሻምበል ባሻ ዋሚ ቢራቱን መኖሪያ ቤት በዘመናዊ መልኩ በነፃ ሰርተናል የሚል የፕሮሞሽን ስራ ማካሄዱ። የዋሚ ቢራቱ ቤት የተሰራው ከውጭ ሀገር ለተለያዩ ቁሳቁስ ድጋፍ ከሚውል ነጭና ደረቅ ማቴሪያል ቢሆንም ይህንን ቤት ቀለም በመቀባት አሳምረው በቲቪና በጋዜጦች ላይ እኛ እንዲህ ነን ሲሉ በተጋነነ መልኩ አቀረቡት። ይህንን የማታለያ ማስታወቂያ ያዩ በአሜሪካና አውሮፓ የሚኖሩ ስደተኛ ኢትዮጵያውያን በርካታ ሺህ ዶላሮችን በቅድመ ክፍያነት መላክ ጀመሩ። ባጭር ወራት 80 ሚሊዮን ብር የሰበሰቡት አህመድና ኒቆዲሞስ አስተማማኝ የኢንሹራንስ ዋስትና እንደሚሰጡ የቅድመ ክፍያ ለፈጸሙ ወገኖች የተስፋ ቃል ቢሰጡም ውሎ አድሮ ግን ኢንሹራንሱ ውሸት እንደሆነ ተጋለጠ። ተጣማሪ ሌቦቹ በነፃ የተረከቡትን የአዲስ አበባ መሬት በውድ ዋጋ እንደ ጉድ ቸበቸቡት። ቤት እንገነባላችኋለን የተባሉት በሰው ሀገር ደም ተፍተው ያጠራቀሙትን ገንዘብ የላኩ ወገኖቻችንም ጥሪታቸው በአደባባይ ተዘረፉ፣ ተበሉ። የመንግስት ያለህ የፍትህ ያለህ በማለት በቴሌቪዥን መስኮት ቀርበው እንባቸውን እያፈሰሱ አቤቱታ ቢያቀርቡም መፍትሄ የሚሰጥ ሰሚ ጆሮ ለማግኘት ግን አልታደሉም። በከፍተኛ ሁኔታ የተስተጋባውን ተቃውሞ ተከትሎ አህመድ በወረዳ 12 ፖሊስ ጣቢያ ፈረንሳይ ለጋሲዮን ሰፈር ለይስሙላ ቢታሰርም በ2000 ብር ዋስትና ተፈቶ በቦሌ ኤርፖርት በቀጥታ ከሀገር ሹልክ ብሎ ወጣ። ዋነኛው የሌብነቱ ፕላን ነዳፊና አስፈጻሚ ኒቆዲሞስ የመለስ ዜናዊ ወንድም በመሆኑ የጠየቀው ደፍሮ ሊይዘው የሞከረ አንዳችም የህግ አካል አልነበረም። በቤት ግንባታ ሰበብ ከመሬት ሽያጩ ያገኙትን በብዙ ሚሊዮን የሚቆጠር ገንዘብ ሳይጨምር 80 ሚሊዮን ብር ሳይሸራረፍ በቀጥታ አህመድና ኒቆዲሞስ እጅ ገባ። ከ25 ዓመት በፊት ይህን ያህል ገንዘብ ምን ያህል ዋጋ እንዳለው ከግምት ውስጥ ሲገባ ግለሰቦቹ የከወኑት ዝርፊያ የከፋ እንደነበር መረዳት ይቻላል። በ1993 ዓመተ ምህረት ህወሓት ለሁለት ከተሰነጠቀ በኋላ በወርሃ ሰኔ የመለስ ዜናዊ ወላጅ እናት ወይዘሮ አለማሽ በሞት ተለዩ። በዕለተ አርብ የቀብር ስነ ስርዓታቸው በአድዋ ከተማ ሲፈጸም ወንድማቸው ኒቆዲሞስን ከ10 ዓመት በኋላ በእናታቸው ቀብር ላይ እንዳገኙት የተናገሩት መለስ ዜናዊ ይህ ሁሉ ያፈጠጠ ዘረፋ ሲካሄድ እንደማያውቁ ያመላከተ ንግግር በተጠቀሰው ዓመት በነሐሴ ወር መጨረሻ ሰሙ። መለስ ዜናዊ ሴኮቱሬ ከሚባለው በህግ ማስከበር እርምጃ ተደምስሷል። የህወሓት አፈቀላጤ ጋር ባደረጉት ቃለ ምልልስ ላይ ከወንድሞ ጋር በተያያዘ የሚነሳ ጉዳይ አለ፣ ስለ እርሱ ሰምተው ከሆነ ምን ይላሉ የሚል ጥያቄ ቀርቦላቸው ነበር። የህወሓት አመራሮችና የቅርብ ሰዎቻቸው የሚፈጽሙትን ሌብነትና ግፍ እንዳላዩ ሆኖ በመቅረብ የተካኑት መለስ ወንድሜን ያገኘሁት በ1983 ዓመተ ምህረት አዲስ አበባ እንደገባን ነበር። ለ10 ዓመታት ያህል ፈጽሞ አልተያየንም። በእናቴ ቀብር ላይ ነው ከብዙ ጊዜ በኋላ የተገናኘነው። አንዳንድ ወሬዎች ስለ እርሱ ሰማ ነበር። ከዚህ ተግባሩ እንዲቆጠብም ነግሬዋለሁ ሲሉ ተደመጡ። ሟቹ ጠቅላይ ሚኒስትር በአንድ በኩል ለ10 ዓመት አልተገናኘንም፣ በሌላ በኩል መክሬዋለሁ ነግሬዋለሁ የሚል እርስ በእርሱ የሚጋጭ ሐሳብ ነበር የሰጡት። በተጨማሪም መለስ ዜናዊ ከሴኮ ጋር በነበራቸው ቆይታ ለኒቆዲሞስ ምክር ለግሼዋለሁ ስላሉበት ጉዳይም ካለማብራራታቸው ባሻገር በጥቅሉ የወንድማቸው ኒቆዲሞስ ዜናዊ የአደባባይ ዘረፋ ሸፋፍነውና አድበስብሰው አለፉት። ከአንድ ዓለም ጫፍ ወደ ሌላው ስፍራ በቀላሉ ገንዘብ ማስተላለፍ በሚቻልበት ዘመን መለስ ለወንድማቸው ገንዘብ ለመስጠት አሊያም እርሱም ሚሻውን ሁሉ እንዲሆን ለባለስልጣናት የግድ የማይቀለበስ ትዕዛዝ ለማስተላለፍ የግድ ከእርሱ ጋር መገናኘት እንደማይጠበቅባቸው ማንም ለመገንዘብ አያዳግተው። ወዛደር የነበረው ኒቆዲሞስ ህወሓት ኢህአዴግ ወደ ስልጣን በመጣ ማግስት በ$15000 አውቶሞቢል የሸመተበት ገንዘብ
ከታላቅ ወንድሙ በስጦታ እንደተበረከተለት የሚያሳይ ጽሑፍ ሀብቱን የቀደሰለት ቅዱስ በሚል ርዕስ በ1995 ዓ.ም በኢትዮጵያ ጋዜጣ ላይ አቅርቤ ነበር። በተከታታይነት ደግሞ የወላጅ አባቱን ህገወጥ ሥራና የዘረፋ መንገድ እንመልከት። አቶ ዜናዊ አስረስ ሕይወታቸውን የለወጡት ልጃቸው የሚመራው ህወሓት ስልጣን መያዙን ተከትሎ ነው። ያኔ ትግራይ ውስጥ ብዙ ኤርትራውያንና የተወሰኑ በህገወጥ መንገድ መክበር የሚፈልጉ ኢትዮጵያውያን ነጋዴዎች ነበሩ። የመለስ አባት አቶ ዜናዊ አስረስም ከነዚህ ተባራሪዎች አንዱ ነበሩ። በጊዜው አቶ ዜናዊ መቀሌ ሲመጡ አልፎ አልፎ የሚያርፉት በኤርትራ ቆንስል ግቢ ከመሆኑ በተጨማሪ የሚዝናኑትም ከኃላፊዎቹ ጋር ነበር። እኚህ ሰው ከኤርትራ ቆንስል ጋር ጥብቅ ግንኙነት የመሰረቱት ከምንም ዜሮ ተነስተው ሀብታም ነጋዴ ሊሆኑ የቻሉት ከሻዕቢያዎች ጋር በነበራቸው የጠበቀ የጥቅም ግንኙነት ምክንያት ነበር። አቶ ዜናዊ በትግራይ ኤርትራ የሚመረተው የፉርኖ ዱቄት አከፋፋይ እንዲሆኑ ውክልና የሰጣቸው ሻዕቢያ ሌሎችም ሸቀጦች ከኤርትራ ወደ ትግራይ እንዲያስገቡ ፈቅደውላቸው ነበር። በትጥቅ ትግሉ ጊዜ ኑሯቸው ተጎሳቅሎ ሁለት አህዮች እየነዱ ሲነግዱ የነበሩት አቶ ዜናዊ ከደርግ ውድቀት በኋላ በሻዕቢያዎች ድጋፍ ባለጸጋ ለመሆን በቁ። ሻዕቢያዎች ለአቶ ዜናዊ ይህንን ሲያደርጉላቸው የነበረው ከልጃቸው መለስ ጋር የበለጠ ለመቀራረብ መሸጋገሪያ እንደሚሆናቸው በማመናቸው ነው። አቶ ዜናዊ ከትጥቅ ትግሉ በኋላ ደህና ሀብት እንዳካበቱ በራሳቸው አንደበት ኢንፎቴመንት ለተባለው መጽሔት በሰጡት ቃለ ምልልስ ላይ አረጋግጠዋል። የመለስን ልጅ ለማስተማር ትንሽ ገንዘብ ባንክ ውስጥ ማጠራቀማቸውን የገለጹበት አነጋገር በብዙዎች ዘንድ ግርምትን መፍጠሩ አይዘነጋም። አቶ ዜናዊ የጠቅላይ ሚኒስትሩን ልጅ ሰምሃል መለስን በሳንፎርድ እንግሊዝ ስኩል ትምህርት ቤት ለማስተማር ከቻሉ ደግሞ ምን ያክል ሀብታም እንደነበሩ መገመት አያዳግትም። በኢትዮጵያ በተፈጠረው ጸረ ሻዕቢያ ፖለቲካ ምክንያት ከበለጸጉበት የሀብት ጉዞ ድንገት ተገቱ እንጂ ሰውየው የበለጠ ሀብት የማጋበስ ምኞት እንደነበራቸው አድዋንና አስመራን በማቆራኘት ጀምረውት የነበረውን እንቅስቃሴ ያረጋግጣል። በወቅቱ የትግራይ ክልል ፕሬዝዳንት የነበሩት አቶ ገብሩ አስራትና ጓዶቻቸው አቶ ዜናዊ የጉምሩክ ኬላዎችን ጥሰው ለማለፍ የሚያደርጉት ህገወጥ የንግድ እንቅስቃሴ እንዲገታ ማድረጋቸው ይነገራል። በአንድ ወቅት አንድ መኪና ሙሉ ሸቀጥ በራማ የጉምሩክ ኬላ በኩል በህገወጥ መንገድ ለማስተላለፍ ሲሞክሩ ተይዞባቸው ጉዳዩ እነ ገብሩ አስራት ጋር ደርሶ ህጉ በሚፈቅደው መሰረት ተቀጥተዋል። አቶ ዜናዊ ከሻዕቢያ ቆንስላ ጋር የነገብሩና ተወልደን ስም የማጥፋት ዘመቻን የተቀላቀሉበት ምክንያትም የተላለፈባቸው ቅጣት ነበር። የህወሓት ክፍፍል በ1993 ዓ.ም ከተፈጠረ ከ3 ዓመት በኋላ አቶ ዜናዊ በለውጡ ማግስት ፈርጥጦ መቀሌ የገባው የኢትዮፒካ ሊንክ መዝናኛ ፕሮግራም አቅራቢ በነበረው ብርሃኔ ንጉሴ በመተዘጋጀው የገዢው ደጋፊና ልሳን ጋር ባደረጉት ቃለ ምልልስ ላይ ልጃቸው መለስ በነገብሩ ላይ የወሰደው እርምጃም በመደገፍ ሌቦች፣ ከሃዲዎች ልጄን ሊገርሉት ሲሉ ቀደማቸው፣ እንኳንም ፈጥኖ አስወገዳቸው፣ የትግራይ ህዝብ ጠላቶች በማለት የቆየ ቂማቸውን በመንተራስ የጭቃ ጅራፋቸውን አሳርፈዋል። ህገወጥ ነጋዴው ዜናዊ አስረስ ይህም ቢሉም መለስ ቤሳቤስቲን የሌላቸው እንዳሉ አውቃለሁ ሲል ንጽህናቸውን ከመሰከረላቸው የህወሓት አመራሮች መካከል ገብሩ፣ አረጋሽና አውዓሎም ይገኙበታል። የትግራይ ህዝብ ጠላት ራያ ጎልጉል ፕሮጀክትን ያፈረሰው ለ30 ዓመት የትግራይ ህዝብ የመጠጥ ውሃ እንዳያገኝ ያደረገው ባድመን አሳልፈን እንስጥ ብሎ ሀገርና ህዝብ ላይ የታሪክ ክህደት የፈጸመው ልጃቸው መለስ ዜናዊና ተከታዮቹ እነ ስዩም መስፍን እንጂ ሌላ አካል አልነበረም።